አይ ቲንክ ማንንም ቡድን በሆነ መንገድ መጫወት አለብህ የሚባል ግዴታ ሊኖርበት አይችልም። ዋንጫ ስላሸነፈ ብቻ ሳይሆን በማንኛውም መንገድ አንድ ቡድን ያዋጣኛል ባለው መንገድ ተጫውቶ ለማሸነፍ መሞከር ነው እንጂ ያለበት ሰውን የማዝናናት ግዴታ አለበት ብዬ አላስብም። እና ፔፕም እኔ ሳስበው እንግዲህ ፕሪሚየር ሊግ ላይ በቅርብ ጊዜ ተመለከት ነው ምናልባት ለማየት ያው እኔ እዚህ ላይ ዲፈረንስ አለኝ፣ ግን በአብዛኛው በብዙሃኑ ዘንድ ለማየት የተሻለ የሚማረከው ቡድን ተብሎ የሚታሰበው የፔፕ ሲቲ ነው። ፕሮባብሊ 2018 ደግሞ ይበለጠ ማለት ነውና ፔፕ አይ ቲንክ ተመልካችን ለማዝናናት ብሎ የተጫወተ አይመስለኝም። ለማሸነፍ ይሄ ነው የሚያዋጣኝ ብሎ ስላሰበ። ስለዚህ እኔ እስከሚገባኝ ድረስ በተለይ ደግሞ እንደ ሲቲ አይነት በጣም ዶሚናንት ቡድን ላለፉት ሲዝኖች የነበረ ቼልሲ ሊቨርፑል እንኳን በዛ ደረጃ የክሎፕ ሊቨርፑል በጣም አስደናቂ በነበረበት ጊዜ እንኳን በዛች በ9 ዓመታት ውስጥ አንድ አጋጣሚን ብቻ አሳልፎ የሰጠው ሲቲ ማለት ነው። እሱን የበላይ ሆኖ ለመጨረስ ማንኛውንም መንገድ መጠቀም እኔ ቡድኑ አዋጣኛል ብሎ ካሰበ ሊያስተች የሚችል ነው ብዬ አላስብም። በተለይ ደግሞ አርሰናል ሲሆን 20 ምናምን ዓመት ዋንጫ ያጣ ቡድን ዋንጫ ባጣበት ጊዜ ደግሞ ዋንጫ ያጣበት መንገድ አሁን እንደሚጫወተው ወይ ደግሞ ዋንጫ ለማሸነፍ ማድረግ አለበት ተብሎ የሚገለጸውን ነገር ባለማድረጉ ምክንያት በብዙ መልኩ ሲተች የነበረ ቡድን ኤስቴቲካሊ እውነቱን ለማለት በእድሜ የተመለከትኩት ምርጡ የእንግሊዝ ፕሪሚየር ሊግ ቡድን አርሰናል የአርሰን ቬንገር አርሰናል ነው። ምርጡም እኔ የፕሪሚየር ሊግ አሰልጣኝ ለኔ አርሰን ቬንገር እውነቱን ለማለት እኔ ኳስን የምመለከተው እውነቱን ለማለት ኤክሳይትመንት ሲኖረው ነው፣ ለማየት የሚማረክ ነገር ሲኖረው ነው። ለዛ ነው እኔ ለቬንገር ትልቅ ቦታ አለኝ። እኔ ከአርሰናል ጋር ምንም አይነት የሚያገናኝ ድጋፍ ኖሮኝ አያውቅም። ነገር ግን ለቬንገር ግን ትልቅ ቦታ አለኝ። ምክንያቱም እኔ የምወደው ኳስ እንደዚህ የበለጠ ለማየት የሚማረክ ነው። ግን መጀመሪያ አካባቢ ኦፍ ኮርስ ፕሪሚየር ሊግ የሚበሉም የበለጠ የአርሰን ቬንገር በጣም የሚማርከው ቡድን በታዳጊዎች የተሞላው ቡድን የነ ፋብሪያስ እና ፍላሚኒ ቡድን ነበር የበለጠ ከነ ኦንሪ ቡድን ይልቅ የኦንሪ ቡድን በጣም ዶሚናንት አሸናፊ ፊዚካል ጉልበተኛ ቡድን ነበር። እንደ ኦንሪ አይነት እና ዴኒስ ቤርካምፕ አይነት ደግሞ ሌላ ስታቲካሊ ደግሞ ሌላ የሚጨምሩት ነገር እንዳለ ሆኖ ማለት ነው። ግን ኮሌክቲቭሊ ግን ነፃነት ተሰምቷቸው ታዳጊዎች በጣም የሚማርክ እግር ኳስ ባሳዩበት ጊዜ ቡድኑ አንተ ሲያሸንፍ አልተመለከትም እና ለዓመታት ደግሞ የተቆጠረና አርሰን ቬንገር በኋላ ላይ መሰናበት ወይም ከቡድኑ ጋር መለያየት ሆነና አትሌታም ከዛም በኋላ ፎርስ ከዛ በፊትም ያው ናይምብሪም ነበረ። ግን ዋንጫ ይሁድን እያጠበ ሄደበት አጋጣሚ በማንኛውም መንገድ ይሄን ሊቨርፑልና ሲቲን መብለጥ አስቸጋሪ ነው፣ ይሄን ሲቲን የበላይ ሆኖ እንዴት ዋንጫ ማሸነፍ ይቻላል የሚል አይነት አመለካከት ብዙ ጊዜ ሲራመድ ቆይቶ አሁን የሆነ አይነት መንገድ አገኘው ብሎ ሲመጣ በዚህ ደረጃ ዱላ መብዛቱ ይገርማል ነው ነገር ማለት ነውና ላይ ማድረግ ይችላል፣ አትመርጠው ትችላለህ። እውነቱን ለማለት እኔም አርሰናል የዚህ ሲዝን አርሰናል ለማየት የምመርጠው ቡድን ነው ብዬ አልናገርም አይደለም፣ እውነቱን ለመናገር ነገር ግን እኔ ለማየት አልማረከኝም። ያ ቡድን ማለት በዚህ መንገድ ዋንጫ ሲያሸንፍ የመጨረሻ መጥፎ ቡድን ነው ወይ ደግሞ የሚማረክ ቡድን አይደለም፣ ዋንጫ ማሸነፍ የለበትም የሚባለው ውስጥ መግባት የሚያስፈልግ አይመስለኝምና ያለው ተቋሙ ያለው ነገር ቲንክ ሎጂኩንም ምክንያታዊነትንም በተወሰነ መልክ የሳተ ነው የሚመስለውና ከዛ መልክ ነው በአብዛኛው የምመለከተው፣ ምንም ጥያቄ የለውም። ፕላስ ደግሞ መዘንጋት የሌለብን ፕሪሚየር ሊጉ አሁን በጣም ኮምፒቲቲቭ ነው ከመንጊዜውም በላይ ማለት ነው። ትናንትና አንድ ዞላ እየተመለከትኩ የነበረ አንድ ስታት ነበርና የኤክስጂ ከ2010 በፊት የነበረ ይመስለኛል ካልተሳሳትኩኝ፣ ከዛ በፊት የነበረው ሲዝኖች እያንዳንዱ ሲዝን የክለቦቹን ኤክስጂ የሚያሳይ ግራፍ ነበርና ግራፉን ስትመለከተው በየሲዝኑ ይሁን አንድ ክለብ በተለይ ደግሞ በዛን ጊዜ ፕሪሚየር ሊጉን ያሸነፈው ክለብ የጥራት ያለው የግብ ዕድሎችን በመፍጠር ከሌሎቹ ፕሪሚየር ሊግ ቡድኖች ነጠር ብሎ ወጥቶ የሱ ግራፍ ብቻ ከፍ ብሎ ሲታይ ታያዋለ። ሌሎቹ ከዛ በጣም ዝቅ ብለው ሜቢ ደግሞ ሁለተኛ ሶስተኛ ያሉት ለሱ ቀረብ ብለው ግን ከወገብ በታች ያሉ ቡድኖች የበለጠ ወደ ታች ሆነው ነበር የምታገኛቸው። የ2025ን ሲዝን ብትመለከተው ግራፉን ማለት ነው በጣም ኮምፓክት በጣም እጅግ በጣም የተጠጋጋው ማለት ነው እና ያ የሚያሳየው በዚህ ሲዝን ብዙ ክለቦች በጣም የተቀራረበ የግብ ዕድሎችን የመፍጠር አይነት እኔ ሴሪያ ላይ ጽናዎች የነበረው አይነት የኮምፒቲቲቭ ሌቭል ነው አሁን የሚገኘው ብዬ ነው ፕሪሚየር ሊግ ላይ ማስበው። ውበቱ ምናምን ትተነው ነገር ግን ኖቲንጋም ፎረስት ላይ በጣም የሚገርሙ ተጫዋቾች ታገኝ፣ ዌስትሃም ላይ ሊወርድ ይችላል ብለን የምታስበው ቡድን ላይ ለኢንተርናሽናል ብሔራዊ ቡድናቸው የሚወክሉ በጣም የሚገርሙ ተጫዋቾች የምታገኝበት ነውና በዚህ በጣም አስቸጋሪ በሆነበት በጣም ኮምፒቲቲቭ በሆነበት አጋጣሚ ለማሸነፍ የሆነ አይነት መፍትሄ ይዞ ማግኘት ሊያስተች የሚገባ ነው ብዬ አላስብም። ዳርክ አርቶችን ደግሞ መጠቀም እንደዚህ በሴት ፒሶች ላይ በምናምን አጋጣሚዎች ላይ ማለት ነው የመጀመሪያው ቡድን አይደለም አርቴታ ወይም አርሰናል ይሄን ሲያደርግ ማለት ነው እና ሰውሰል ፈርናንዲኖ ከተከላካዮቹ ፊት ሆኖ ታክቲካ ፋውሎችን እየሰራ እንግዲህ ቡድኑን ከካውንተር ሲታደግ ማለት ነው እንደዚህ ቅርጹን ይቀይራል እንጂ ዳርክ አርት ሁልጊዜም በማንኛውም መንገድ ቡድኑ ላይ ይኖራል። አሁን ደግሞ አርቴታ የሚያዋጣኝን እየተጠቀመ ነው፣ ማሸነፉ ላይ አስተካክሎ ይገባል። እንግዲህ አሁን ስለ ማጥቃት እግር ኳስ ስናወራ ያው ቅድሚያ ኦፍ ኮርስ ቅድሚያ የሚታየው ግብ ነው፣ ምንም ጥያቄ የለውም። አንድ ቡድን ብዙ ግቦችን አስቆጠረ ማለት የሚያጠቃ ቡድን ነው ለሚል አትሊስት እንደ መንደርደሪያ ሊያገለግል ይችላል። ግን የተወሰኑ ዲቴሎችን እዛ ላይ መመልከት ያስፈልጋል። ግቦችን በምን አይነት መልክ ነው የሚያገኘው ይሄ ቡድን የሚለው ማለት ነው። ያን ስንመለከት ነው እንግዲህ በክፍት ጨዋታ ነው ወይ በቆመ ኳስ ነው ግቡን የሚያስቆጥረው ብንለው
ያው የኦፕን ፕሌይ ጎሎች የበለጠ የአንድን ቡድን የሆነ አይነት የአታኪንግ ፓተርን የሆነ አይነት ኮምቢኔሽን ሞሮፍ የሆነ አይነት ድሪብሊንጎችን ትራንዚሽኖችን አይነት ነገር ስለ አንድ ቡድን ማጥቃት በብዙ መልኩ ይነግረናል ማለት ነው። አንድ ቡድን ብዙ ጊዜ በክፍት ጨዋታ ግቦችን የሚያስመዘግብ ከሆነ ማለት ነው ይሄ መልእክት አለው፣ ምንም ጥያቄ ነው። ስለዚህ እኔ ፐርሰናሊ አንድ ቡድን የተሻለ ብዙ ግብ ያስቆጥርም፣ ነገር ግን የሚያስቆጥረው ግብ ግን ከክፍት ጨዋታ ይልቅ በሌላ መንገድ ያው በአብዛኛው በሴት ፒስ አይነት ከሆነ በክፍት ጨዋታ ብዙ የሚያስቆጥረውን ግብ የሚያስቆጥረውን ቡድን ሜቢ ከማጥቃት አንፃር ይሄ ቡድን ሳይሻል አይቀርም ብዬ ለመመልከት ለመርጠው የምችለው ቡድን የሚሆነው እሱ ነው። ከዚህ አንፃር አርሰናልነቱን ለመናገር በክፍት ጨዋታ በሚጠበቀው ደረጃ እንደሚያስቆጥረው ግብ የሚያስቆጥር አይደለም። አንዳንዴ የቆመ ኳስ ኢንፍሌት ያደርጋል የግብ መጠን ማለት ነው። ያው የቆመ ኳሱ መፈጠሩም አሁን ማዕዘን ምቶች ወይ ደግሞ ቅጣት ምቶች ወደ ግቡ አካባቢ የተገኙት ለማጥቃት በምትሄድበት አጋጣሚ ነው። ነገር ግን ስለ ቡድኑ የሆነ አይነት ምክንያቱም የቆመ ኳስ ታስቆጥር የግለሰቦች ፊዚካል ዶሚናንስ የሆነ አይነት ሩቲን በጣም በተደጋጋሚ ሪሄርስ የተደረገ አይነት ነገሮች ውጤት ነው የሚሆነው። ማጥቃት እንቅስቃሴ ግን የሆነ አይነት የተዘጋብህን አጫወት በምን አይነት መንገድ ነው መክፈት ያለብህ የሚል በደንብ የሆነ ኮሌክቲቭሊ ምናልባት የቡድኖቹ የማጥቃት ባህሪም ያላቸው ተጫዋቾች ሊሆኑ ይችላሉ በደንብ ኢንቮልቭ ያደረጉበትን መንገድ የሆነ አይነት አታኪንግ ፓተርን ሊፈጥርልህ ይችላል። ትናንት ቅድም የጠቀስኩን ግራፍ የተመለከትኩበት አጋጣሚ ላይ ምን ተመልክቻለሁ? ከ2004 ጀምሮ አሁን እስካለንበት ፕሪሚየር ሊግ ሻምፒዮን የሆኑ ቡድኖች በክፍት ጨዋታ በጨዋታ በአማካኝ ያስቆጠሩትን ግብ ቁጥር ግራፍ ተመልክቼ ነበርና በሚገርም ሁኔታ ኢቭን እንግዲህ 2004 22 ዓመት ማለት ነው አይደል? በ22 ዓመት ጊዜ ውስጥ ሻምፒዮን የነበሩት ቡድኖች ከአርሰናል ኢንቪንሲብል ቡድኑ ጀምሮ እስካሁን አሁን የአርሰናል እስካለው ቡድን ማለት ነው የሌሎቹ 38 ጨዋታ ነው የአርሰናል 30 ጨዋታው ነው ካልኩሌት የተደረገው በጨዋታ በአማካኝ ዝቅተኛ በክፍት ጨዋታ የሚያስቆጥረው ቡድን ይሄ የዘንድሮ አርሰናል ከሁለቱም ሲዝኖች ማለት ነውና ኢቭን ያ ከ50% በታች ኳስ ይቆጣጠር የሚባለው የክላውዲዮ ራኒሪ ሌስተር ሲቲ ራሱ በክፍት ጨዋታ ከአርሰናል የተሻለ ግብ አስቆጥሯል ማለት ነው። ይሄ እኔ ዝም ብዬ አላልፈውም። እኔ አሁን እንዳልኩ ለምን እንደዚህ ሆነ ምናምን አይደለም። በማንኛውም መንገድ ቡድኑ ማሸነፉ እኔ በጣም አንደርስታንድ ማድረግ ነው፣ በተለይ በአርሰናል ኬዝ ማለት ነው ብዙ ዓመት ዋንጫ ያጣ። ነገር ግን እነዚህ አንዳንድ ፋክቶች ደግሞ መንገዳቸው አይደለም። እኔ እንዳልኩ ነው በክፍት ጨዋታ በዚህ ሲዝንም ከተመለከትን አርሰናል አራተኛ ደረጃ ነው የምናገኘው። እነ ሲቲ እና ሊቨርፑል አይነት ቡድኖች ከሱ ከፍ ብለው ነው የምናገኛቸው በክፍት ጨዋታ የተቆጠሩ ግቦችን ብቻ ከተመለከትን 33 ተመሳሳይ 33 ነው። ቼልሲም 33 ነው፣ ሊቨርፑልም 33 ነው። ስለዚህ እኩል በሆነ ነጥብ ነው አሁን ልዩነቱ የሚሆነው። አራተኛ አርሰናል የሚሆነው ትርፍ ተጨማሪ አንድ ጨዋታ ስላደረገ ነው ነገር ላይ ሌሎቹ በ29 ጨዋታ ነው የ33 በክፍት ጨዋታ ገብ ያስቆጠሩት። ሊቨርፑል፣ ቼልሲ ያው ማን ሲቲ ኦፍ ኮርስ 29 ያደረገው። ሌሎቹ ቡድኖች ግን በ29 ጨዋታ ነው። ስለዚህ በጨዋታ የሚለውን ካልኩሌት ካደረግነው በኦፕን ፕሌይ ያው አራተኛ እናገኘዋለን ማለት ነው። አርሰናል ማን ዩናይትድ 32 ነው ያለው። ነገር ግን ያው ይሄ ዝም ብሎ በራሱ መጥፎ ነው ማለት አይደለም። የሊጉ መሪ ነው። ግን እኔ አሁን አንድ አጠቃላይ ሁሉም ውድድሮች ምናልባት አርሰናል የሚያስቆጥረው በክፍት ጨዋታ እኮ ከቆመ ኳስ ምንም ጥያቄ የለም የሚበልጠው ቁጥር እሱ ነው። መብለጥም አለበት። እኔ አሁን የበለጠ አሁን 50 ካልተሳሳትኩ ወደ 55% የሚሆነው በክፍት ጨዋታ ያስቆጥራል። 45% የሚሆነው በሶፋር በቆመ ኳስ ነው የሚያስቆጥረው ነው። 45 የሚያህል ፐርሰንት በቆመ ኳስ ማስቆጠሩ ግን ይገርመኛል። እኔ አሁን የቆመ ኳስ ፍጹም ቅጣት ጨምሮ ማለት ነው እና ኦፍ ኮርስ ቡድኑ ሞር ባላንስድ በሆነ መንገድ ነው ግብ የሚያስቆጥረው። በሁሉም አይነት መንገድ ያስቆጥራል ልትለኝ ትችላለህ። ይሄ ጥሩ ነገር ሊሆን ይችላል። ነገር ግን አታኪንግ ዋይዝ ግን ቡድኑ ቤስት አታክ ነው የሊጉ ምርጥ አታኪንግ ቡድን ነው ብሎ ለመናገር ግን ከቫራይቲው ይልቅ የበለጠ ያን አታኪንግነቱን ሊነግረን የሚችለውን በክፍት ጨዋታ በዛ ያለ ግብ ማስቆጠር መቻል አለበት። ሲቲ እኮ ኦፍ ኮርስ 80 ግብ ወይም 80% የሚሆን በክፍት ጨዋታ ማስቆጠር ቢችልም በዋናነት ቡድኑ ለሊጉ በዚህ በ7 ነጥብ ልዩነት እንዲመራ ያደረገው በቆመ ኳስ ያለው ሪከርድ ነው። በነገራችን ላይ ደካማ ሪከርድ ማለት ነው። ምክንያቱም ሌላ ተጨማሪ ነገር እዚህ ጋር ልነግር የምችለው በዚህኛው በያዝነው ሲዝን ማለት ነው አቻ አንድ ቡድን 2025/26 ማለት ነው ከቆመ ኳስ ያስቆጠሩት ግብ ማለት ነው በአንድ ግብ ልዩነት እንዲመሩ ያስቻለ የቆመ ኳስ ግብ በማስቆጠር አርሰናል 14 ጊዜ ይሄን ማድረግ ችሏል ማለት ነው። በአጠቃላይ 17 ሲያስቆጥር 3 ጊዜ አቻ እንዲሆኑ ነው በጨዋታው ላይ ተመርቶ አርሰናል በቆመ ኳስ ባስቆጠረው ግብ ምክንያት ጨዋታው ላይ አቻ እንዲሆን አስችሎታል። በቀረው 14 አጋጣሚ ግን ምናልባት 0-0 መሆን ሊሆን ይችላል ወይ ደግሞ ግብ ተቆጥሮበት አቻ በሆኑበት አጋጣሚ በቆመ ኳስ ግብ አስቆጥሮ በአንድ ግብ ልዩነት እንዲመሩ አስችሏቸዋል ማለት ነው። ዘጠኝ ጨዋታዎች ላይ የማሸነፊያ አሁን ያልከው ላይ እሱስ ደግሞ የማሸነፊያ ነው ማለት ነው። የማሸነፊያ 9 ይሄ በአንድ እንዲመሩ አስችሏቸዋል 14 አጋጣሚ ማለት ነው አርሰናል። ከዛ ይሄንን ደረጃ ይሰጥ ስትወርድ ማለት ነው ሁለተኛ ማን ዩናይትድ ነው በአንድ የግብ ልዩነት እንዲመሩ ያስቻለ የቆመ ኳስ በማስቆጠር 9 አጋጣሚዎችን ማን ዩናይትድ ይሄን ማድረግ ችሏል። እንዲያልክ ስትወርድ ሲቲን የምታገኘው 20ኛ ነው። በነገር ላይ ሲቲ አቻ በቆመ ኳስ እንዲሆኑ ያስቻላቸውን ግብ በማስቆጠር ማለት ነው ከቆመ ኳስ በአንድ አጋጣሚ ነው እንዲመሩ ያስቻለ ግብ በማስቆጠር በቆመ ኳስ ማለት ነው ያስቻላቸውን ግብ
በአንድ አጋጣሚ ነው ይሄን ማድረግ የቻለው ማለት ነው። ስለዚህ በእርግጠኝነት መናገር የሚቻለው ይሄ ቡድን ወይም ደግሞ አርሰናልና ሲቲ መካከል አሁን የተፈጠረው የ7 ነጥብ ልዩነት ወይ ደግሞ ሲዝኑ ሲጠናቀቅ አርሰናል ቻምፒዮን የመሆን እድል አለው። ያ በሚሆንበት አጋጣሚ የሚፈጠረው የነጥብ ልዩነት አንደኛው ትልቁ ፋክተር የሚሆነው አርሰናል ህጉ የሚፈቅድለትን በአግባቡ በመጠቀም መቻሉ ነው። ይሄ ምንም ጥያቄ የለውም። በዚህ መልክ አንደርስታንድ ማድረግ ይችላል። ግን እኔ ይሄ በቃ አርሰናል ጨዋታ አይመቸኝም አንደርስታንድ ቡድኑ ለማየት የሚማርክ ቡድን አይደለም፣ ደንበኛ የማጥቃት ቡድን አይደለም፣ እኔ የምመለከተው ደረጃ ሞር ኤክሳይቲንግ ቡድን አይደለም ብሎ መወሰን አንደርስታንድ የሚደረግ ነገር ግን በዛ ምክንያት የቡድን ዋንጫ አይገባውም። ዲፈረንስ ነው ይሄ። እንደዛ ነው ችግር የሚሆነው እዛ ጋር ሲደረስ ነው እንጂ ምንም ጥያቄ የለውም። ይሄን አንደርስታንድ ማድረግ የሚቻል ይመስለኛል። ጎሎች የሚቆጠሩበት መንገድ ብቻ ነው ወይ ጎል እግር ኳስን የሚወስነው? የበለጠ ለዛው ግቦች የሚፈጠሩበት መንገድ ነው። የመጨረሻ ግብ ማስቆጠር የተጫዋች ኃላፊነት ነው የሚሆነው። ስለዚህ የግብ ዕድሎች እንዲፈጠሩ ወይም በተደጋጋሚ የተጋጣሚ ቡድን ፋይናል ሰርድ ላይ ወደ ቦክስ አካባቢ እንዲጠጉ ኮሌክቲቭሊ የሚሰራ ስራ ነው። ከዛ በኋላ ያለውን መጨረስ የተጫዋቹ ስራ ነው የሚሆነው ማለት ነው። ስለዚህ ተጫዋቾቹ ጋር ድክመት ካለ ማለት ነው ይሄን የመጨረስ ክሊኒካል ያለመሆን ነገር ካለ ማለት ነው የግብ ቁጥሩ ሊጨምርና ሊቀንሰው ይችላል። እዛ ቦታ ላይ ግን በተደጋጋሚ መድረስ የሚባለው ግምት ውስጥ መግባት አለበት ማለት ነው። ኤክስጂን በብዛትም ያው ግምት ውስጥ የሚገባው የሚሰላበትን ምክንያት ጥራት ያለው የግብ ዕድሎችን መፍጠርን ስለሆነ የሚነግር ከማስቆጠር ይልቅ ዋናውም ስለማጥቃት ስናወራ እንደዚህ አይነት ዕድሎችን መፍጠር ስለሆነ ግምት ውስጥ መግባት ያለበት። በዛ ረገድ ቡድኑ ጥሩ ነው ወይ? ይሄንን አይነት የግብ ዕድሎችን በጥራት ሁኔታ መፍጠር ይችላል ወይ? ኳሶችን በተደጋጋሚ ቦክስ ውስጥ መንከት። አሁን አርሰናል በተጋጣሚ ቦክስ ውስጥ ብዙ ኳሶችን በመንከት በፕሪሚየር ሊጉ ቀዳሚ ቡድን ነው፣ ጥያቄ ነው። ስለዚህ የበለጠ ኳሶችን የተጋጣሚ ቡድን ፋይናል ሰርድ አካባቢ ሞር ሰስቴይንድ የሆነ ፕሬሸር የሚፈጽም አይነት ቡድን ነው ማለት ነው። ስለዚህ እነዚህ ነገሮች አሉት፣ ምንም ጥያቄ የለውም። ምናልባት ቀድመ የጠቀስከው የ2022/23 ሲዝን ነው ለምሳሌ አርሰናል በተሻለ ነፃነት ተጫዋቾች የተጫወቱበት ሲዝን ነው። ሞር ኦፍ አርሴን ቬንገርን አርሰናል የሚመስል አይነት ኤሌመንት የነበረው ቡድን ነው። ኤክሳይትመንቱ በጣም የሚደንቅ ነበረ። ቡድኑ ተጫዋቾቹ በጣም በሚገርም ነፃነት ሲጫወቱ የነበረው ስትራክቸሩን ሳያጣ ማለት ነው። ነገር ግን ዲፌንሲቭሊ ግን ያ ሶሊዲቲ አልነበረም፣ ምን ጥያቄ የለውም ማለት ነውና ያን አይ ቲንክ ሌሰን የወሰደ ይመስለኛል አርቴታ ያ ሲዝን ማለት ነው። ምክንያቱም ያ ሲዝን 93% የሚሆነው የሲዝኑ አርሰናል ነበር የመራው። በቀረችው 7% ነው እንግዲህ አርሰናል ዋንጫውን ያጣው ማለት ነው። በኋላ ላይ ሲቲ ያነሳው ሶ ቡድኑ ኦኮርስ ፕሮፋይሎቹን ከተመለከትን ከዛ በኋላ አርቴታ የሚያስፈርማቸው ተጫዋቾች የበለጠ ሞር ፊዚካል በቁመት ረዘም ያሉ ምናምን ሆኗል። በጊዜው የነበረው ግራ ፉልባክ ላይ ኢንቨርት እያደረገ ሲጮት የነበረው ዚንቼንኮ በጣም ቴክኒካል ተጫዋች ነው። አሁን የበለጠ በቁመት ረዘም ያለው ኢንካፒ አይነት ወይ ካላፊዮሪ አይነት ተጫዋች ነው የምትመለከተው። ቤን ዋይት የበለጠ በጣም ኦቨርላፒንግ ፉልባክ ነበረ፣ የበለጠ ወደፊት መሄድ የሚችልና ያን ትራያንግል ከኦዴጋርድ እና ሳካ ጋር ይፈጥር የነበረ ተጫዋች ነው። አሁን የበለጠ ሞር ቴክኒካሊ ሴኪዩር የሆነ አይነት እንደ ቲምበር አይነት ተጫዋች ነው እዛ ቦታ ላይ በዛት የሚሰለፈው። የተጫዋቾቹ ፕሮፋይል ራሱ በደንብ እንደዛ እንዳይጫወቱ ሊያደርግ የሚችል ነው። ኦፍ ኮርስ አሰልጣኙ ውሳኔ ነው እንደዚህ አይነት ተጫዋቾቹ ማምጣቱ። ነገር ግን እሱም አስተዋጽኦ አድርጓል። ግን ዞላ እንዳልኩም እኔ የምስማማው ምናልባት ይሄ ቡድን በቃ ጀስት አይን ገላጭ የሆነውን ለአመታት ሲጠየቅ የነበረውን ዋንጫ ካነሳ በኋላ ለውጦች ሊኖሩ ይችላሉ ብዬ አስባለሁ። እኔ አርቴታ እንደዚህ አይነት ቡድን መስራት አይችልም ልል አልችልም። 2022/23 ተመልክተናል። እኔ አሁን እንደዛ ብሎ ለማሰብ አስቸጋሪ ነው የሚሆነው። በዛ ጊዜ ውስጥ ኢቮልቭ ሲያደርግ ነው አዋጩ መንገድ ይሄና ይሄ ነው ብቻ ብሎ አይነት ደምድሞ ካልሆነ በቀር በዚህ ሰዓት ያ ማድረግ ይችላል። ያን አይነት ተጫዋቾችን ቡድን ውስጥ እንዲኖሩና ያን ነፃነት በደንብ ለመስጠት መሞከር ነው። ፊት መስመር ላይም ዮኬሬሽ እና በዛን ጊዜ የነበረው ገብርኤል ሄሱስን ብትመለከት ቶታሊ የተለያዩ አይነት ተጫዋቾች ናቸው። በደንብ ዮኬሬሽ ብዙ ኳስ ሚናካ አይነት ተጫዋች አለ። በተቃራኒ ሄሱስ ደግሞ ኳሶች በደንብ የሚፈልግ ነውና ፕሮፋይሎቹ እንደዛ እንዳይሆን ቡድኑ ያደርጓል። ምንም ጥያቄ የለውምና እንዳልከው በጊዜ ሂደት በተለይ ይሄን ዋንጫ የሚሳካበት እድል ካለ ለውጦች ሊኖሩ ይችላሉ። ግን አሁን ደግሜ የምለው ግን በማንኛውም መንገድ በተለይ ደግሞ ለአመታት ዋንጫ ሲጠየቅበት የነበረውና በጣም ቡሊ ሲደረግ የነበረው ሚዲያ ላይ በተቀድሞ ተጫዋቾችን በደጋፊዎችን በብዙ መልኩ ቡሊ ሲደረግ የነበረ አንድ ቡድን ማለት ነው አሁን ሞር ቡሊ እያደረገ አንድ ትዝ ይላል። አሁን ቼልሲ የመጨረሻ ጊዜ አርሰናልን ያሸነፈው በቶማስ ቱኸል ስር ኤምሬትስ ላይ ማለት ነው ያሸነፈው በቶማስ ቱኸል ስር ሉካኩና ሪስ ጄምስ ያስቆጠሩት ግብ ሉካኩ ያስቆጠረው ግብ ትዝ የሚልህ ከሆነ የአርሰናል ሴንተር ባኮችን ፊዚካሊ በጣም የሌለ ዶሚኔት አድርጎ ነው ያስቆጠረው። ከዚህ ቀደም ዲዲ ድሮግባ የአርሰናል ሴንተር ባኮችን ፊዚካሊ ምን ያህል ዶሚኔት ያደርጋቸው እንደነበር ግልጽ ነው። አሁን ይሄን ማድረግ አልችልም። የአርሰናል ሴንተር ባክ ለምን እንደዚህ ሆነ ትላልሽ አሁን ማለት በዛ ምክንያት ሰው ሲሳለቅ እንዳልነበር አሁን በተቃራኒው ደግሞ በጣም ፊዚካሊ ሞንስተር የሆኑ አይነት ሴንተር ባኮች መኖራቸው አርሰናል ለምን እንደዚህ ሆነ፣ በተቃራኒው ደግሞ ተጋጣሚ ቦክስ ጋር ሄደው ደግሞ ያንን ዶሚናንሳቸውን ማሳየት ሲችሉ ለምን ማለት አልመርጠውም አንድ ነገር ነው። ለምን ይበላል ቢበላ አይገባውም። ግን ይገርመኛል እንኳን አርሰናል ሳይሆን እኔ የዘመኑ እግር ኳስ ምናልባት አንድ ሁለት ከስንት አንዴ ካገኘ ነው እንጂ የሚማርክ እንኳን እግር ኳስ ማየት ካቆመ በጣም ሰነባብተናል ቆይተናል። ነገር ግን ያው ይሄ ጉዳይ አርሰናል ብቻ አይደለም ማለት ነው። በቃ ጊዜው የሚያስመለክተን የበለጠ አንድ ቁጥር ስካይ ስፖርት ላይ በዚህ ሳምንት ላይ የተመለከትነው ነበርና የተመለከቱት ቁጥር ነበር አይ ቲንክ 2015 አካባቢ ይመስለኛል ፕሮባብሊ 10 ዓመት በፊት የነበረው ሲዝን ላይ ማለት ነው
ብዙ ፓሶችን የሚያደርጉ በሲዝኑ ተመልክቶ ከነበረ ብዙ ፓሶችን የሚያስመዘግቡ ተጫዋቾች ተብሎ ቶፕ 10 ሊስት ሲወጣ ዝርዝር ውስጥ ያሉት ማለት ነው ቶፕ 10 ዝርዝር ውስጥ ያሉት የመሃል ሜዳ ተጫዋቾች ናቸው። የበለጠ እና ፋብሪያስ አይነት ተጫዋቾች ምናምን ናቸውና የበለጠ የሚድፊልድ ተጫዋቾች ነበር የምናስተውለው። አሁን ላይ ብዙ ፓሶችን በሲዝኑ የሚያስመዘግቡ ተብሎ የቶፕ 10 ዝርዝር ሲወጣ ማለት ነው እዛ ውስጥ የምናገኛቸው ሴንተር ባኮች ናቸው በብዛት ኳስ የሚይዙት። ሶ ሴንተር ባኮች ብዙ ኳስ በሚይዝበት እግር ኳስ ላይ ማለት ነው ስለ ክሬቲቪቲ ልታወራ ትችልም ማለት ነው። ሴንተር ባኩን ኳስ የሚይዘውም የበለጠ በአብዛኛው በራሱ ሜዳ አጋማሽ የመሆን እድሉ ሰፊ ነው፣ ምንም ጥያቄ የለውም። ስለዚህ እነዚህ ነገሮች ኦፍ ኮርስ የጨዋታ ሳቢነቱን ያጠፋሉ በተወሰነ መልኩ። ይሄንንም ያው ሁኔታውን ስታስብ አሁን የበለጠ የሰው ለሰው አይነት ጫና መፍጠር ወይ ማን ቱ ማን ፕሬሲንግ በደንብ እናስተውልበት ጊዜ ላይ ነው ማለት ነው። በፊት ላይ በተወሰኑ አጋጣሚዎች አንዳንድ ክለቦች ሲያደርጉ እናስተውላለን። እንደ ኔቬልስ አይነት አሰልጣኞች ማን ቱ ማን ፕሬስ ለማድረግ ይሞክራሉ። አሁን ብዙ ክለቦች በተለይ ከተጋጣሚ ቡድን ኳስ ሪስታርት ለማድረግ በሚሞክርበት ጊዜ በጎል ኪክ ጊዜ ማለት ነው ማን ቱ ማን ፕሬስ ለማድረግ ይሞክራሉ ሞር አግሬሲቭሊ ማለት ነው። እንደዚህ አይነት ደግሞ ፕሬሲንግ ሲኖር ሁሉንም ማን ቱ ማን ፕሬስ አድርገው ፕሮባብሊ ነፃ የሚሆነው ተጫዋች የሚሆነው ምናልባት ወደ ኋላ መስመር ላይ ያለው ወይ ደግሞ ወይ ኳሱን የያዘው ሴንተር ባክ ሊሆን ይችላል ማለት ነው። ሶ ነፃ ኳስ ወይ ጠባቂ ሊሆን ይችላል ወይ ደግሞ አንዱ ሴንተር ባክ ሊሆን ይችላል ኳሱን የሚይዘውና ያን ኳስ በነፃነት ሊያቀብል የሚችልበት እድል የለም። ቢሰጥም ጫና ውስጥ ያለው ተጫዋች መልሶ ሊሰጠው ይችላል። ስለዚህ ብዙ ኳስ የመቀበል እድሉ ብዙ ኳስ ፓስ የማድረግ እድሉ ሴንተር ባኩ ሰፊ ነው። ስለዚህ የጊዜው ማጫወት መንገድም በተወሰነ መልኩ አስተዋጽኦ አድርጎታል እና ጉዳዩ አርሰናል ብቻ አይደለም ነው ማለት በኤክሳይትመንት በተወሰኑ አጋጣሚዎች ነው። አሁን ደግሞ በተለይ ደግሞ የበለጠ ቡድኖች ቀጥተኛ በሚሆኑበት ጊዜ ግቦች ለቀቅ ብለህ ሪስክ ውስጥ ኦፍ ኮርስ እኔ ከዚህ በፊትም ብለናል አርቴታ ከ2022-23 በኋላ የበለጠ ጥንቃቄ የሚያበዛ አይነት ከኳስ ውጪ በጣም ድንቅ ቡድን ለመስራቱ ምክንያቱም ከኳስ ጋር ሪስክ የማይወስድ አይነት አሰልጣኝ ሪስክ አቨርስ የሆነ አይነት አሰልጣኝ በመሆኑ ምክንያት ነው። ነገር ግን ሪስክ ልውሰድ ካልክ ሞር ኦፍ ኬዮቲክ ይሆናል ጨዋታው። ኮንትሮል የሚወድ አይነት አሰልጣኝ ነው። ያው እሱ ቃሉን አይወደውም ይባላል። ሞር ዶሚናንት የሚለውን ቃል ነው የሚጠቀመው። ግን ኮንትሮል የሚወድ አይነት አሰልጣኝ ነው። ግን ኮንትሮልን አልፈልግም ወይ ደግሞ የበለጠ ግቦች ማስቆጠር አለብኝ ኪዮቲክ ከሆነ የሚሆን ምትል ከሆነ ግቦች ይቆጠሩባል። እሱ ላይ ደግሞ አይፈልገውም ጥንቃቄ በተወሰነ መልክ ያደርጋል ማለት ነውና እነዚህ ነገሮች ልታነሳ ትችላለህ። ግን ጉዳዩ ስለ አርሰናል ብቻ አይደለም ነው ማለት አብዛኛው ቡድኖች ጋር በጣም ሬግሊ ነው ልንጠቅስ የምንችለው ኢቭን አውሮፓ ላይ የበለጠ ሪስክ የሚወስዱ ቡድኖች ማለት ነው የምንመለከተው በጣም ቡድኖች እነዚህ አይነት ቡድኖች ደግሞ ግቦች በደንብ ይቆጠሩባቸዋል። አርሰናል ብትመለከት የሃይ ሪስክ ሃይ ሪዋርድ ቡድን ነው፣ ግብ ያስቆጥራል በደንብ ግቦች ይቆጠሩበታል። ግን እኔ አርሰናል አንድ የሚጎዳው ብዬ ማሰበው ከዚህ አንፃር የተጫዋቾቹ ቅድም ያልኩት ፕሮፋይል ነው። አሁን ባርሴሎና እንደዛ ሊጮት ቢል እንኳን ማለት ነው እንደ ሌሚን ያማል አይነት በጣም ከኳስ ጋር በጣም ልዩ የሆነ አይነት ተጫዋች አለ። የሆነ ኤስቴቲክ ቫልዩ የሚሰጡ አይነት ተጫዋቾች ግለሰቦች አሉ። እንደዚህ አይነት ግለሰብ ብዙ አትመለከተም አርሰናል። እውነት እንደዛ ሊያደርግ ከቻለም ብለህ ይሄንን አይነት ነገሮች ሊያደርግ ይችላል በእንታስበውም ቡካዮ ሳካ በሆነ መስመር ላይ ተገድቦ ነው የምታየውና ኦፍ ኮርስ አርቴታ ያደረገው ከዚህ አንፃር አርቴታ ነገር ልታነሳ ትችላለህ። ስለዚህ የዛን ባላንስ ማግኘት አለበት። ምናልባት ስለዛ ባላንስ ወደፊት ሊጨነቅ ይችላል። አሁን ታርጌት ዋንጫን ስለሆነ በዛ መልክ እየሄደ ነው። ግን ላነሳው የአርሰናል ጉዳይ ብቻ አይደለም። አስቸጋሪ የሚያደርገው ዋንጫ ካላሸነፈ በቃ ይሄ ሁሉ ተብሎ ዋንጫ ካላሸነፈ እንደምነው እንደካቻም ነው የመሆን እድሉ በጣም ጠባብ ነው፣ ያለ ማሸነፍ እድሉ ማለት ነው። እኔ እዚህ ካለ ከዚህ በፊትም አንስተናል ሁለት ዋንጫ ላይ ያነሳ ይችላል በዚህ ሲዝን አርሰናል ብዬ ነው ማስበው። አሁንም እስቲ እንደዛ አስባለሁና ይሄ ካልሆነ ነው በቃ አሁን ያዋጣኛል ባልከው መንገድ ስኬታማ ከሆንክ ምንም ጥያቄ የለውም። ስኬት ነው የበለጠ መነገር ያለበት እንጂ የሆነ ድክመትን ለመፈለግ መሞከር ተገቢ ነው ብዬ አላስብም። ግን በዛ መንገድ አለማድረግ ላይ ያስተች ይችላል። በዛን ሰዓት ትችቶች ቢመጡ አይገባም ብዬ አስባለሁና ምክንያቱም እንዲሁ ዝም ብለህ አርቴታን ስታስበው እንዲህ ቢያደርግ የምትለው አለ። ምክንያቱም ፖቴንሻል አለው፣ ስብስቡ አለው፣ ከዚህ በተሻለ ትንሽ ለቀቅ ማለት ይችላል ምናምን ልትል ትችላለህ። ግን በዚህ መንገድ ነው ዋንጫ የሚያስገኝልኝ ብሎ ካሰበ ግን እንደ ሀሳብ እንደ አስተያየት ልትናገር ትችላለህ። ያን ዋንጫ ካስገኝለት በቃ አጨብጨበ ዝም ብለህ ማለት ያለብህ ብዬ ነው የማስበው። ተስፋ እናደርጋለን ዋንጫ የሚባል ነገር ከመጣ በኋላ የሆነ አይነት ቡድኑ ላይ ማለት ነው የተወሰነ ሞር ሪላክስድ የሆነ ነገር የምንመለከታለን ብዬ አስባለሁ። ከዛ በኋላ እሱ ጊዜው ሲደርስ የምንመለከት ይሆናል። ዋንጫው በጣም በትልቅ ዋጋ ይኖረዋል ማለት ነው አሁን እየቀረበ ካለው ነገርና ከቀጣይ ጊዜ አንፃር